ይሄን ትግበራ አብረን እንስራ። ከዚህ በታች በተሰጠው ሰንጠረዥ ውስጥ ባዶ ቦታ ሙላ ይላል። ቁጥር ተሰጥቶናል። ለምሳሌ የአንድ አካፋይ ማን ነው? የአንድ አካፋዮች የሁለት የሶስት የአራት የአምስት የስድስት እያለ ይቀጥላል። ከዛ የአካፋዮቻቸውን ብዛት እንዘረዝራለን። ለምሳሌ የአንድ አካፋይ አንድ ለማን ነው የሚካፈለው? ለአንድ ለራሱ ብቻ ነው። ስለዚህ የአካፋዩ ብዛት ስንት ነው? አንድ ብቻ ነው ማለት ነው። የሁለት አካፋይስ ሁለት ለማን ነው የሚካፈለው? ለአንድና ለሁለት ነው የሚካፈለው። ሁለት ለአንድና ለሁለት ነው የሚካፈለው። ስለዚህ ስንት ናቸው ብዛታቸው? ሁለት። ሶስት ደግሞ ለማን ነው የሚካፈለው? ለአንድና ለሶስት። አራት ለማን ነው የሚካፈለው? ለአንድ ለሁለት እና ለአራት። የአካፋዮቹ ብዛት ሶስት ናቸው። ይሄው ሶስት። በዚህ መሰረት እንግዲህ ቀጣዮቹን አብረን እንስራ። ለምሳሌ የአምስት ደግሞ እነማን ናቸው? ለአምስት የሚካፈሉ አምስትን የሚያካፍሉት የአምስት አካፋዮች አምስት ለአንድና ለአምስት ለራሱ ብቻ ነው የሚካፈለው። የአካፋዩ ብዛት ደግሞ ሁለት ነው። ስድስት ደግሞ ለአንድ ለሁለት ለሶስት እና ለስድስት ነው የሚካፈለው። የአካፋዩ ብዛት አራት ነው። እንዲሁም ሰባት ደግሞ ለአንድና ለራሱ ብቻ ነው የሚካፈለው። የአካፋዩ ብዛት ሁለት ነው። ስምንት ለአንድ ለሁለት ለአራት እና ለስምንት ነው የሚካፈለው። ያው እዚህ ጋር እንደምታዩት ብዛቱ አራት ነው። ዘጠኝ ደግሞ ለአንድ ለሶስት ለዘጠኝ ነው የሚካፈለው። እነኚህም ብዛታቸው ስንት ነው? ሶስት ነው አይደለ? የአካፋይ ብዛት ሶስት ነው። አስር ለማን ነው የሚካፈለው? አስር ለማን ነው የሚካፈለው? አስር ለአንድ ለሁለት ለአምስት እና ለአስር ብዛቱ አራት። 11 ደግሞ ለአንድና ለራሱ ብቻ ነው የሚካፈለው። ስለዚህ አሁን በዚህ ትግበራ ላይ የምታዩት ምንድነው? ሁለት አካፋይ ብቻ ያላቸውን አይታችኋል። ሁለት አካፋይ አንድና ራሱ። አሁን አንድና ራሱ አያችሁ፣ ሁለት አካፋዮች ማለት ቁጥሩ ለአንድና ለራሱ ብቻ ነው የሚካፈለው። ለአንድና ለራሱ ብቻ ነው የሚካፈለው። እነኚህን ቁጥሮች አያችሁ። ለምሳሌ ሁለትን ብናይ ለአንድና ለራሱ ብቻ ነው የሚካፈለው። ሶስትን ብናይ ይሄው ሶስት ለአንድና ለራሱ። አምስትን ብናይ ለአንድና ለራሱ። እነኚህ ደግሞ የአካፋይ ብዛታቸው ሁለት ሁለት ነው ማለት ነው። አያችሁ፣ ሁሉም ሁለት ሁለት ነው። 11ን ብታዩ ለአንድና ለራሱ ብቻ ነው የሚካፈለው። የአካፋይ ብዛቱ ደግሞ ሁለት ነው ማለት ነው። በእንደዚህ አይነት ሁኔታ እነኚህ ቁጥሮች ብቸኛ ቁጥሮች ይባላሉ። ለአንድና ለራሳቸው ብቻ የሚካፈሉ ቁጥሮች ብቸኛ ቁጥሮች እነማን ናቸው? ብቸኛ ቁጥሮች አሁን በዚህ ሰንጠረዥ መሰረት ብቸኛ የሆኑት ቁጥሮች እነማን ናቸው? 2 3 5 አይደለ? 7 እና 11 እንዲሁም እያለ ይቀጥላል። ብዙ ናቸው ለአንድና ለራሳቸው ብቻ የሚካፈሉት። የአካፋይ ብዛታቸው ደግሞ ስንት ነው? ሁለት ነው ማለት ነው። አንድና ራሱ ስለሆነ ሁለት ነው የሚሆነው። በሌላ በኩል ደግሞ አንድን ብናይ አንድ ብቻ ነው ያለው። ስለዚህ ይሄ ብቸኛም ተተንታኝም አይደለም። ሁለቱንም አይሆንም። 0 እና 1 ብቸኛም ተተንታኝም አይደሉም። ሁለቱ 0 እና 1 ብቸኛም ተተንታኝም አይደሉም። ይሄንንም እስቲ ትርጓሜ እኔ ከአንድ የሚበልጥ ሙሉ ቁጥር ከአንድ የሚበልጥ አንድ አይሆንም። አንድ አይሆንም። አንድ ለራሱ ብቻ ነው የሚካፈለው። አንድ ብቸኛም ተተንታኝም መሆን አይችልም። አንድ ከአንድ የሚበልጥ ሙሉ ቁጥር ሁለት አካፋዮች ብቻ ካሉት ይላል። ከአንድ የሚበልጥ ሙሉ ቁጥር ያው ሁለት እያለ ነው የሚሄደው። 2 3 4 5 6 እያለ የሚሄድ ማለት ነው። ከአንድ የሚበልጥ ካለ ማለት ነው። ከአንድ የሚበልጥ ሙሉ ቁጥር ሁለት አካፋዮች ብቻ ካሉት ብቸኛ ቁጥር ይባላል። አያችሁ፣ ብቸኛ ቁጥር ይባላል። ሁለቱም አካፋዮች አንድና ራሱን፣ ለምሳሌ ሁለትን ብንወስድ አንድና ራሱ፣ ሶስትን ብንወስድ ለአንድና ለራሱ ብቻ ነው የሚካፈለው። 5ን ብንወስድ ለአንድና ለአምስት ብቻ ነው የሚካፈለው። 13ን ብንወስድ ለአንድና ለ13 ነው የሚካፈለው። 29ን ብንወስድ ደግሞ ለአንድና ለራሱ ነው የሚካፈለው። አያችሁ አይደለ? እነኚህን ቁጥሮች ለአንድና ለራሳቸው ብቻ ነው የሚካፈሉት ማለት ነው። ከአንድ የሚበልጥ ሙሉ ቁጥር ከሁለት በላይ አያችሁ። አሁን እዚህ ጋር ከሁለት በላይ የተለያዩ አካፋዮች ካሉ ተተንታኝ ይተነተናል። ተተንታኝ ቁጥር ይባላል። ለምሳሌ አራትን ብንወስድ ይሄው 1 2 እና 4። 6ን ብንወስድ 1 2 3 እና 6 አያችሁ። ከሁለት በላይ አካፋዮች ስላለው ተተንታኝ ቁጥር ይባላል።
በዚህ መልኩ ብቸኛና ተተንታኝ ቁጥሮችም መለየት ትችላላችሁ። ብቸኛ ቁጥሮች እንደ ስማቸው ብቸኛ ናቸው፣ ለአንድና ለራሳቸው ብቻ ነው የሚካፈሉት። ተተንታኝ ቁጥሮች ግን ከሁለት በላይ አካፋይ አላቸው። የዚህ የአካፋዮቻቸው ብዛት ሁለት ነው። የአካፋዮቻቸው ብዛት ከሁለት በላይ ነው። አንድ አካፋይ ብቻ ያለው ደግሞ አንድና ዜሮ። አሁን ዜሮ ጭራሽም አካፋይ የለውም። ዜሮ ለዜሮም ራሱ አይካፈልም እንኳን ለሌላ ሊካፈል ብለ አንድ። ስለዚህ ዜሮ እና አንድ ብቸኛም ተተንታኝም አይደሉም ማለት ነው። ለምን? ብቸኛና ተተንታኝ የምንለው በአካፋዮቻቸው ብዛት የተነሳ ነው። ለምሳሌ ይሄኛው ምንም አካፋይ የለውም፣ ይሄ ደግሞ አንድ አካፋይ ነው ያለው። ሁለት ብንወስድ ደግሞ አንድና ሁለት አለው። አራትን ብንወስድ ደግሞ አንድ ሁለትና አራት። አያችሁ? ይሄኛው ዜሮ፣ ይሄኛው አንድ፣ ይሄኛው ሁለት፣ ይሄኛው ሶስት። ስለዚህ እነኛ አንድና ዜሮ አካፋይ ያላቸው ብቸኛም ተተንታኝም የሚለውን ክራይቴሪያ አያሟሉም ማለት ነውና ይሄንን ይመስላል ትርጓሜው። ለምሳሌ ይላል እዚህ ጋር ምሳሌ 15 የሁለት እና የሶስት አካፋዮችን ሁለት ለማን ነው የሚካፈለው? ለአንድና ለሁለት ለራሱ ሁለት አካፋዮች ነው ያላቸው። አምስትስ አንድ ለአንድና ለአምስት ለራሱ ነው የሚካፈለው። ስለዚህ የብቸኛ ቁጥሮች ዝርዝር ደግሞ እስቲ ብናይ አሁን እስከ 11 ድረስ አይተናል አይደለ? 13 ይላል፣ 17 ቀጥሎ 19። እነኚህን ቁጥሮች አሁን በተካፋይነት ደንብ ብታዩ የትኛውንም አያሟሉ። ለሁለት ብትሉ መጨረሻው ተጋማሽ መሆን አለበት። ለሶስት ስትሉ ደግሞ የሁለቱ ዲጂቶች ድምር ለሶስት መካፈል አለበት። ለአራት ስትሉ እነኚህ ሁለቱ ዲጂቶች ያለ ቀሪ ለአራት መካፈል። አምስት ደግሞ መጨረሻው አምስት መሆን 0 እና 5 መሆን አለበት። ስድስት ለሁለት እና ለሶስት መካፈል አለበት። ስለዚህ ዋናው ግንዱ ማን ነው ማለት ነው? ለሁለት፣ ለሶስት፣ ለአምስት እንዲሁም ለሰባት የሚካፈሉበትን ህግ ካወቃችሁ እዛ መስራት ትችላላችሁ። አሁን እነኚህ ምንድናቸው? ብቸኛ ናቸው። 23 አሁን ብቸኛ ለአንድና ለራሱ ብቻ ነው የሚካፈለው። አሁን 23 ለአንድና ለራሱ ብቻ ነው የሚካፈለው። እንደዚሁም ከ23 አሁን ቀጥሎ ያለውን ዘርዝሩ ብትባሉ ማንን ነው የምታረጉት? 24 አይሆንም፣ 25 አይሆንም፣ 26 አይሆንም፣ 27 አይሆንም። ለምን? እነኚህ አካፋይ አላቸው። 28 አይሆንም። ተተንታኝ የሆኑት ደግሞ በእነኚህ መሃል የቀሩት ናቸው። ተተንታኝ የሚባሉት በእነኚህ ውስጥ የቀሩት ተተንታኝ ናቸው። በእነኚህ ውስጥ የሚቀሩት ደግሞ ብቸኛ ናቸው። ይሄ ስላችሁ ምንድነው? ለምሳሌ 2 3 4 አይቀርም። እዚህ ጋር 4 ተተንታኝ ነው ማለት ነው። ከ5 ቤት 6ን ዘለናል። አሁን 6 ምንድነው? ተተንታኝ ነው። 7 8 9 10 እነኚህ ተተንታኝ ናቸው ማለት ነው።